በመድራችን ላይ ያሉ የእግር ኳስ ደጋፊዎች አይኖቻቸው በሙሉ ወደ ቢልባኦ ስቴዲየም ያመራሉ፣ ይቃኛሉ፣ ያማትራሉ። ማንቸስተር ዩናይትድ ከቶትናም ዓለም በተለያየ ደረጃ ያሉ ውድድሮችን አስተናግዳ ተመልክተናል፣ አይተናል፣ አስተውለናል፣ ያለፉ ታሪኮችንም አንብበናል። በታሪክ የተሰደሩትንም የማንበብ የመመልከት የመስማት እድሉ አጋጥሞናል። በታሪክ ግን ትልቁ ፍጻሜ ከሻምፒየንስ ሊግም ከዓለም ዋንጫም ከአውሮፓ ዋንጫም ይገዝፋል ተብሎ እንዲታሰብ ያደረገ ከጀርባው ዘርፈ ብዙ ችግሮች ያሉበት ወይም ተስፋ የሰነቀ ትልቅ ጨዋታ ነው። ማንቸስተር ዩናይትድ ከቶትናም በፕሪሚየር ሊጉ በዝቅተኛ ደረጃ ከወራጅ ቀጠና ከሚወርዱ 3 ክለቦች አንዱ ክለብ የታችኛው ቢያስነጥስ እንኳን ይማርህ ሊባል በሚችል ርቀት ላይ የሚገኙ ሁለቱ ክለቦች ለመውረድ ጫፍ አፋፍ ከዛ ደጃፍ የደረሱ ሁለት ክለቦች በሚቀጥለው ዓመት ትልቁና ግዙፉን የአውሮፓ ሻምፒየንስ ሊግ ለመሳተፍ እድል እጣፈንታቸው ገጥሞ ቢልባኦ ላይ ይገናኛሉ። የተሳካለት በዓለም እግር ኳስ ታሪክ ባጭሩ ባቋራጭ ከወደቀበት ተነስቶ ብናኛ አቧራውን ጠርጎ ለትልቁ ዋንጫ በምድብ ድልድል ውስጥ ይሳተፋል። ያላደለው ተንፏቆ አፈር ልሶ ካፈር ድሆ ከጫፍ የደረሰበትን ትልቁን ተስፋ አጥቶ በእርግጠኛነት አሰልጣኙን ሰልባ በሚያደርግበት ሁኔታ ተሸናፊው በረጅሙ የሚቆጭበት ጨዋታ ይሆናል። ይህ የሚሆነው ለማንቸስተርም ለቶትናምም ነው። 16ኛ 17ኛ ደረጃ ላይ ያሉ ሁለት ክለቦች የክለብ ደጋፊዎቻቸው የቦርድ አመራሮቻቸው ተጫዋቾቻቸው አንገታቸውን የደፉበት የውድድር ዓመት ነው። ነገር ግን ዩኤፋ ዩሮፒያን ካፕ በአቋራጭ መጥቶ ፋይናል ተገናኝተዋል። አሸናፊው ቡድን የሚያገኘው ገጸ በረከት ከሚያገኘው ገንዘብ በላይ በሚቀጥለው ዓመት በትልቁ በግዙፉ ዓለም በሚጓጓበት ሻምፒየንስ ሊግ ተሳታፊ መሆን የሚፈልጉትን ተጫዋችን ለማስፈረም የሻምፒየንስ ሊግ ተወዳዳሪ ቡድን በመሆኑ ከሊቨርፑል ከአርሴናል ከማንቸስተር ሲቲ ከቼልሲ ከኒውካስል ከቶትናም ከአስቶን ቪላ ቶትናም እንግዲህ እዚሁ ላይ ነው የጠራነው በአምናው ውጤት ነው እኩል ከኖቲንጋም ፎረስት ትከሻ ለትከሻ ተለካክቶ ተጫዋች ማስፈረም አቅም ይኖረዋል። የሚሄዱ ተጫዋቾችን የማቆየት አማራጭም ይኖራል። የአሰልጣኙንም የቆይታ እድሜ ያራዝማል። ተሸናፊው ቡድን የመጀመሪያው የአሰልጣኙን እድሜ ያሳጥራል። በዛሬው ጨዋታ ሽንፈት የሚያጋጥመው ክለብ ሁለተኛ በዛው 16 እና 17 ሆኖ በመጨረሱ ከአውሮፓ ትላልቅ ሊጎች ውስጥ የመረጧቸውን ተጫዋቾች ለማስፈረም አንድ የሚሳተፉበት የአውሮፓ ውድድር አለመኖር፣ ሁለት በወራጅ ቀጠና ውስጥ ለጥቂት የተረፈ በመሆኑ ያለው ስነልቦናዊ ቀውስ አዲስ ተጫዋቾችን በጥሪ በፊርማ ለማምጣት በእጅጉ ይቸገራል። ስለዚህ በሁለት ተቃርኖ ጫፍ ውስጥ ያሉ እድሎችን ይዞ ነው የዛሬው ውድድር የሚከናወነው። ላሸነፈው ክለቡ ከተመሰረተ ጀምሮ አስደናቂውን ድል ለመጎናጸፍ ማንቸስተር ሻምፒየንስ ሊግን በተለያየ ጊዜ በልቷል። ፕሪሚየር ሊጉን በአሰልቺ ሁኔታ በአሌክስ ፈርጉሰን ብቻ 13 ጊዜ ማንሳት ችሏል። ከነዛ ሁሉ ጣፋጭ ድሎች ዛሬ ካሸነፈ ነው። ምክንያቱም ከሌስተር ሲቲ ከኢፕስዊች ታውን ከሳውዛምፕተን የአንድ ስንዝር ያህል ርቆ ውድድሩን ለመጨረስ አንድ የመጨረሻውን ጨዋታ የሚጠባበቀው ማንቸስተር ዩናይትድ በአውሮፓ ሻምፒየንስ ሊግ ከዚህ ደረጃ ተነስቶ የሚሳተፍ ከሆነ ይሄ እስከዛሬ ከተሳተፈባቸው ውድድሮች ወርቃማው ድል ሊሆን እንደሚችል እንገምታለን። ያለ ምክንያት አልመጣም። በተለይ ጨዋታ ሊጠናቀቅ ጥቂት ሰከንዶች ሲቀሩ ሊዮን ላይ ያስቆጠራቸው ሁለት ግቦች ስናይ ማንቸስተር ወደዚህ ውድድር ያለፈው በምክንያት ነው ብለን እንድንጠረጥር ያደርጋል። እግር ኳስ ውስጥ አንዳንድ ጊዜ እንደዚህ አይነት ግንብቶች ስላሉ ቶትናም ፖስትኮግሉ እድል ፈንታቸው የእጣቸው ክር ተቆርጣ የመሰናበቻ ቀናቸው እየተጠበቀ እንደሆነ ሁላችሁም በግልጽ ታውቃላችሁ።
በዛሬው ጨዋታ ካሸነፉ ምናልባት እስከሚቀጥለው ዓመት 5 እና 10 ጨዋታ እድሜያቸው ቢቀጥል እንጂ በቶትናም የመቆየታቸው ጉዳይ እጅግ አሳሳቢ ነው። በእርግጠኛነት ከተሸነፉ ግን ከጨዋታው ውድድር ከፊሽካው ማብቂያ በኋላ ስንብታቸው በጥቂት ቀናት ውስጥ እንደሚረጋገጥ አንዳች ጥርጣሬ የለንም። ይሄን ሁሉ ለማስቀረት ቶትናም ማሸነፍ አለበት። ቶትናም በሚቀጥለው ዓመት አዲስ ማሰልጣኝ ይቅጠር፣ አዲስ ተጫዋች ማምጣት ቢፈልግ እንኳን በአውሮፓ ግዙፍ ዋንጫው ስለሚሳተፍ ማንንም ደፍሮ መጠየቅ የፈለገውንም ደጅ ለማንቋቋት አንደበቱንም እጁንም ልቡንም የሚይዝ ጉዳይ የለም። ስለዚህ በድፍረት ከትላልቅ ተጫዋቾች ጋር ድርድር ማድረግ ይችላሉ። ዩኤፋ ኢሮፒያን ካፕ ፋይናል ቢልባኦ ስቴዲየም። እንደምን አላችሁ? ለተወሰኑ ቀናት በመጥፋቴ በኮሜንት መስጫም በስልክም በኢንቦክስም ያናገራችሁን ሰዎች በቤተሰባዊ ጉዳይ ከጤና ጋር በተያያዘ ለተወሰነ ቀን ከሚዲያችን ርቀናል። ፓቻ በሚገባ ሸፍኗል። ያው ፓቻ አብዲ እንዲሆኖ ብሎ መግለጽ ስለማይፈልግና ስላልተነጋገርንም ለአድማጮች አልገለጸም። ትንሽ እመም ነበር፣ እሱም ተወግዷል። ከዛ ውጭ ደግሞ በቤተሰብ በኩል ትንሽ የጤና ችግር ያጋጠመው ቤተሰብ ስለነበር በቅርብ እዛ መቆየት ስላለብን አብረን ቆይተን ነው የጠፋነው። አሁንም ይህንን የፋይናል በድምጽ ብትገባ ጥሩ ነው ብሎ ፓቻ ጥያቄ ስላቀረበልኝ ነው የገባሁት። አለን ሰላም ነን። በተለይ የብሌን አባት ኦቦ ፍቃዱ ከአስቶ የቀድሞ 3 ዓመት ወንጌል ስንማር 1 ዓመት ከ4 ወር የኖርንበት የአስኮ አካባቢ አድማጫችን በተደጋጋሚ ስለጠየቁን ከልብ እናመሰግናለን። ቃል ኪዳን፣ ዳንኤል፣ አድማጮቻችን በሙሉ ዮሐንስ ከኤርትራ ሁላችሁም የጠየቃችሁን አልহামዱሊላህ አለን። ከውጣ ውረድ ጋር ሆነን እንግዲህ እየታገልን መተናል። ለሁላችሁም እጅግ ከፍ ያለ ምስጋና ማቅረብ እንፈልጋለን። ማንቸስተር ሲቲ ቦርማውዝን በማሸነፍ ሶስተኛነቱን ተቆናጧል። ፔፕ ጋርዲዮላ አሸለበ፣ ወደቀ፣ ከሻምፒየንስ ሊግ ተገፈተረ። በማናውቀው የሐሙስ ባህሪ ሐሙስ ልናይ ነው ተብሎ በላዩ ላይ ስናሟርት የነበርን ሁሉ ቦርማውዝን 3-2 አሸንፎ በቂ መልስ ሰጥቷል። 68 ነጥብ ገብቷል። እንግዲህ መጨረሻው ቀን እሁድ ማምሻውን ከፉላም ጋር ባለው ጨዋታ ካሸነፈ የእንግሊዝ ፕሪሚየር ሊግ 3ኛ ደረጃን ይዞ ያጠናቅቃል ማለት ነው። በአስገራሚ የመርሙሽ ግብና የሲልቫ እንዲሁም መጨረሻ ላይ ጎንዛሌስ ግቦች 3-2 ቦርማውዝን አሸንፏል። ይሄ ፕሮግራም እንደተጠናቀቀ ፓቻ የማንቸስተር ሲቲ እና የቦርማውዝን ጨዋታ አጭር ፕሮግራም ወደ እናንተ የሚያደርስ ይሆናል። በያላችሁበት ልባዊ ምስጋናችን ይድረሳችሁ። በግል ቤተሰቦቻችን ስም፣ በቻናላችን ቤተሰቦቻችን ስም፣ በኔና በፓቻ ስም ሁላችሁንም ከልብ እናመሰግናለን። ፕሮግራማችንን ላይክ ስታደርጉ ተደራሽነቱ ይጨምራል። ሚሰማችሁን ኮሜንት ስትጠይቁን ደግሞ በሚንችለው እኛም እንመልሳለን። በትላንትናው ፕሮግራም ፓቻ ስለ ኢሳቅ አለማየሁ ሲያወራ የብራይተኑ አማካይ አያሪ ከኢሳቅ ጋር አብሮ ነው ያደገው። ኢሳቅ ደግሞ ኢትዮጵያዊ ኢሳቅ ከአያሪ ጋር ስዊድን ክለብ ውስጥ አድገው አሁን አያሪ በእናቱ ቱኒዚያዊ በአባቱ ሞሮኮዊ ብራይተን ፈርሟል ብሎ ሲያወራ ኢሳቅ አሌክሳንደር ኢሳቅ የኒውካስሉን መስሏቸው ብዙ ሰዎች ተሳስተዋል፣ ኤርትራዊ ነው ኢሳቅ ይያሉ ነው። ኢሳቅ ኤርትራዊ መሆኑን እኛ ሶሲዳድ ከፈረመ ቀን ጀምሮ ነው የምናውቀው። አይደለም በኒውካስል ሶሲዳድ ይያለ የምስራቅ አፍሪካ ወንድማችን ኤርትራዊ ወንድማችን ብለን መመልከት ከጀመርን እኛ ሰንብተናል። እኛ ያልነው ወይም ፓቻ ያለው ኢሳቅ አለማየሁ አሁን በስዊድን ክለብ ውስጥ የሚገኝ የ18 ዓመት ወጣት የወላይታ የኢትዮጵያ ተወላጅ ቼልሲ ላይ 4-1 ሲሸነፉ 1 ግብ ያስቆጠረው ልጅ የሱ ጓደኛ ነው። ያሲን ያሪ የሱ ጓደኛ ነው፣ የቶትናሙ ልጅ የሱ ጓደኛ ነው በሚል ፓቻ ፕሮግራሙ ላይ ኢትዮጵያዊ ኢሳቅ ብሎ ያነሳው የኒውካስሉን አይደለም፣ ኤርትራዊ መሆኑን እናውቃለን። ከኤርትራ ይጻፋችሁ መልእክት ይላካችሁ አላችሁ።
መገፈታተር አይደለም ዜግነቱንም መሸራረፍ አይደለም የይስሐቅ ኤርትራዊነት ለኤርትራውያንና ለይስሐቅ በኩራት የሚነሳ ነው የይስሐቅን ኤርትራዊነት ኢትዮጵያውያን ቢቀይር እንኳን ልንገፋው አንችልም አንፈልግም ምክንያቱም የሰው ልጅ በመረጠው ዜግነት እንዴት ይስሐቅንኛ ኢትዮጵያዊ ልንል እንችላለን እኛ ያልነው ይስሐቅ አለማየሁ ትንሿን 18 ዓመቷን አሁን ስዊድን ውስጥ የተጫወተች ያለች በኮንፈረንስ ካፕ ቼልሲ 4-1 ሲያሸንፍ አንዷን ማስተዛዘኛ ግብ ያስቆጠረው ልጅ አባቱ የሀገራችን የወላይታ ልጅ እናቱ የኤልሳልቫዶር ልጅ ስዊድን የሚገኘው ነው አድማጮች በዚህ ልክ እንድትረዱን እንፈልጋለን በያላችሁበት በሱፐር ቻትና በሱፐር ታንክስ እኔ ባልኖርም ፓቻ በሚያቀርባቸው ፕሮግራም ሰፊ ድጋፍ ላደረጋችሁ ወንድሞቻችን በያላችሁበት ምስጋናችን ይድረሳችሁ ከነገ ጀምሮ እንግዲህ ከአላህ ጋር ሆነን በፕሮግራሙ ላይ ገባ ወጣ እንላለን በቤተሰባችን ላይ ትንሽ እንከን ህመም ያጋጥማት የፓቻ እናትም በጥሩ ጤንነት ላይ ነው የምትገኘው እሷ በዱዓ እኛ በድምጻችን ከነገ ጀምሮ በንቃት ምንሳተፍ ይመስለናል የመጨረሻ ምርመራ አለ እሱን ስናጠናቅቅ እንግዲህ በእናንተ የተለየ ዱዓ ጸሎት ጥያቄም እጅግ በጣም ኮርቻለሁ ይሄ ዩቲዩብ ብዙ ቤተሰብ ብዙ ጠያቂ ብዙ አስተዋሽ በጣም በርካታ ቤተሰብ እንድናፈራ አርጎናልና አንዳንዴ ለካ በችግር ጊዜ በመከራ ጊዜ የጠፋ የሚባል ነገር ሲኖር በመሙም ውስጥ በስቃይ ውስጥም ደስታ አለ ደስ ብሎናል ቤተሰቦቻችን ለቀረበልን ጥያቄ ሁሉ አዲስ ቤተሰብ ነው የፈጠርነው አዲስ አስተዋሽ ነው የፈጠርነው ስለዚህ በያላችሁበት ማመስገን እንፈልጋለን ውለታችሁን አላህ ይመልስ እንላለን እንግዲህ ቀሪዋን ፕሮግራም ደግሞ ፓቻ ከናንተ ጋር ይቆያል እኔ ድምጽ አለ ትንፋሽ አለ እስትንፋስ አለ በጥሩ ጤንነት ላይ ነን ብለን ለማስታወስም ላለመረሳትም በዚህ መልኩ መተናል እጅግ በጣም ከባድ ጫውታ እንደሚሆን እንጠብቃለን ነገር ግን አንድ የግል ማስታወሻ ጣል አድርጌ ማለፍ ፈልጋለሁ ሃሪኬን ዋንጫ አግኝቶ ማያውቀው ከባየር ሙኒክ ጋር ዋንጫ አግኝቷል ትልቅ ዋንጫ ይሄ የማይጠበቅ የማይታሰብ ከልጁ ጋር እንደ ገደቢስ ተደርጎ የሚቆጠር ኒውካስል ከብዙ 10 ዓመታት ማለት 60 ዓመት 70 ዓመት በኋላ የካራባው ካፕ ዋንጫ አግኝቷል እጅግ አስደናቂ ነበር ክሪስታል ፓላስ ከተመሰረተ ከ120 ዓመት አካባቢ በኋላ ማንቸስተር ሲቲን አሸንፎ የኤፍኤ ካፕ ዋንጫ ባለቤት ሆኗል በእግር ኳስ ውስጥ የታየ አዲስ ተአምር ነው ቦሎኛ በጣሊያን ሴሪአ ከ50 ምናምን ዓመት በኋላ ከ51 ዓመት በኋላ የሴሪያውን የጥሎ ማለፍ ዋንጫን አሸናፊ ሆኗል እነዚህ ሲታዩ በእግር ኳስ ውስጥ እስከዛሬ ዋንጫ ያላገኙ ክለቦች እስከዛሬ ዋንጫ ሜዳሊያ ያላገኘ ተጫዋች በዚህ ዓመት የእግር ኳስ ዛርና ቁሌ አካባቢ ቅርጿንና መንደሯን ቀይራ መጣ በአዲስ መገለጥ ጀምራለችና ብዙ ነገር እንድንጠረጥር አድርጓል ጥርጣሬ ሲንጀምር ቶትናም ገዳም ሊሆን ወይ ብሎ የሚጠረጥር ደጋፊ አለ አይወነጀልም ምክንያቱም እግር ኳስ በሜዳ ላይ በሚደረግ እንቅስቃሴ የሚፈተን የሚለካ የሚታወስ ወይም የሚበየን ቢሆንም አንዳንድ ጊዜ እነዚህ ገጠመኞች ለምን ተገጣጣሙ ብለን እንድንጠረጥር ያደርጋልና የቶትናም ደጋፊዎች ብቻ ሳይሆን የአርሴናል ደጋፊዎች ማንቸስተር ዋንጫ እንዳያገኝ የሚፈልጉ የሊቨርፑል ደጋፊዎች ሌሎች ደጋፊዎችም ከዚህ መገጣጣም ጋር ቶትናም ቢባል ውስጣችሁ የደስታ ትኩሳት እንደሚያምጥ ይታወቃል ማንቸስተር ዩናይትዶች ያለ ምክንያት ሊዮንን በዛ አይነት ውጥረት ማንቸስተር ያለ ምክንያት አላለፈም እግር ኳሳዊ ብቻ አይደለም የሆነ መንፈስም ያለ ይመስላል ስለዚህ እነና ያይዛለን ዓለም ላይ ዋንጫ አግኝቶ ማያውቁ ክለቦች ዋንጫ ካነሱ የሻምፒየንስ ሊጉን ዋንጫ ኢንተር ሁለት ጊዜ ምናምን ያገኘ ይመስልናል ሞሪኖና ከ50 ምናምን ዓመት በፊት ያገኘው ታሪክ አለ ስለዚህ ዋንጫ ያገኘው ፓሪስ ሴን ጀርሜን ነው ክሪስታል ፓላስ ዋንጫ ካገኘ ኒውካስል ከበርካታ 70 ዓመት በኋላ ዋንጫ ካገኘ ቦሎኛ ከ51 ዓመት በኋላ ዋንጫ ካገኘ ሃሪኬን በታሪኩ ትልቁን ዋንጫ ካገኘ ፓሪስ ሴን ጀርሜንስ ማን ይከለክለዋል ይሄ የኔ የልቤ መሻት ስለሆነ ነው ቀሪውን ፓቻ ያያይዝላችኋል በንቃት የተመለስኩ ይመስላል
ኢነርጂም አለ፣ ጤንነትም አለ፣ ናፍቆትም አለ። አድማጮች እንኳን ሰላም ቆያችሁኝ፣ እንኳን ደህና ቆያችሁ። እኔም በሰላም መጥቻለሁ። ቀሪው ጊዜ አላህ በፈቀደ ከናንተ ጋር የምናሳልፍበት ይሆናል። የዩኤፋ ዩሮፒያን ካፕ ፋይናል ከቢልባኦ ከፓቻ ጋር ቆዩ። አዲስ አድማጭ ከሆናችሁ ሰብስክራይብ አድርጉ። የቴሌግራም ቻናላችንን ሚዲያ ግሩፕ አብዲ ኤንድ ፓቻ ጆይን አድርጉ። እኔ አበቃው። እንደተለመደው ከምርጥ መረጃዎቹ ጋር ፓቻ ከናንተ ጋር ይቆያል። ይህን ፕሮግራም እንዳጠናቀቃችሁ ማንቸስተር ሲቲ ቦርማውዝን አሸንፎ የሻምፒየንስ ሊግ ተሳታፊነቱን አንገት ለአንገት ተናንቆ ሶስተኛ ላይ ማረፉን የሚያሳይ ሙሉ የጨዋታ ግምገማ 10-15 ግፋቢል 17 ደቂቃ ፓቻ ከናንተ ጋር ይቆያል። አብዲ ራዋ ነኝ በአብዲ ራዋ ቲዩብ። ከፓቻ ጋር ሰላም ቆዩ። እኔ ከወዲሁ ተሰናበትኩኝ። መልካም ቆይታ። እሺ እንደምን ቆያችሁ አድማጮቻችን? አው የዛሬ ምሽቱ የቶትንሃም እና የማንቸስተር ዩናይትድ የሳን ማሚስ ፍጻሜ ለሁለቱም ክለቦች ከዋንጫ በላይ ወሳኝ ፍልሚያ ነው። ሁለቱም የዘንድሮ ውድድር ዓመት በሚታወቁበት ስታንዳርድ በተለይ ማንቸስተር ዩናይትድ ካለው ታሪክ ካለው ስምና ዝና አኳያ የዘንድሮ ውድድር ዓመት ዩናይትድን የማይመስል በሊጉ በዩሮፒያን ውድድር ደግሞ ሌላ መልክ ያለው ዩናይትድ ሁለት አይነት ዩናይትድን ነው እየተመለከተ የምንገኘው። አሰልጣኙ ሩበን አሞሪም ከመጡበት ጊዜ አንስቶ ዩናይትድ ቤት ስለፈጠሩት ለውጥ የቡድን እድገት በተለያዩ ፕሮግራሞች ስናነሳ ነበር። ምንም እንኳን የሊጉ ሁኔታ አሰልጣኙ ወደ ማንቸስተር ዩናይትድ ሹመት ከመጡበት ጊዜ አንስቶ የተለያዩ ጥያቄዎች እንዲነሱ ምክንያት ቢሆንም በዩሮፒያን ውድድር ግን እዚህ ድረስ ዩናይትድ ሲደርስ በ14 ጨዋታ ምንም አይነት ሽንፈት ሳያስተናግድ 35 ግብ በማስቆጠር በሪከርድ ነው ለፍጻሜ የደረሰው። ስለዚህ ለአሰልጣኙ የሚሰጠውን ክሬዲት ጎን ለጎን እያነሳን በዛኛው ሳይድ በነጩ ቤት ደግሞ የአንጅን ፖስተኮግሉ ሲስተም በተጠናቀቀው የውድድር ዓመት በይበልጥ ለእግር ኳሱ ቤተሰብ ማራኪና አዝናኝ የሆነ ፍሪ ፍሎ እንቅስቃሴ ያለው ማጥቃትን መሰረት ያደረገ ተጋጣሚ ላይ ጫናን በመፍጠር ተደጋጋሚ እድሎችን ክሬት በማድረግ ማሸነፍ የሚችል ጠንካራ ቡድን መገንባታቸው ይታወሳል። በዘንድሮ ውድድር ዓመት ግን ካጋጠማቸው ጉዳት፣ የስኳድ ጥበት፣ የተለያዩ ምክንያቶች ፖስተኮግሉ በሊጉ አመርቂ ውጤት ማምጣት አልቻሉ። ነገር ግን የአውሮፓ ሊግ ፍጻሜ ተፋላሚ ሆነዋል። ሁለቱም አሰልጣኞች በቦታቸው ላይ አዲስ ሹመት ነው። ፖስተኮግሉ አንድ የውድድር ዓመት ጨምረው ልምዱን የሊጉን ፍጥነት ጉልበት የሚያስፈልገው እያንዳንዱን ነገር አንድ ዓመት ሴንስ አድርጓል። ሩበን አሞሪም ደግሞ ግማሽ በዘንድሮ የውድድር ዓመት ነው ማምጣት የቻሉት። አዲስ ኃይል አዲስ ኢነርጂ የሚፈልገው የእንግሊዝ ፕሪሚየር ሊግ ፍጥነትና ጉልበት ሁለቱን አሰልጣኞች ካመጡ በኋላ ሁለቱ ክለቦች በየቡድናቸው ውስጥ የራሳቸውን የሆነ የታክቲክ ግንባታ ለማድረግ ጥረት ሲያደርጉ ይስተዋላሉ። ሁለቱም ቡድኖች የየራሳቸው ጥንካሬ ያላቸው፣ በተቃራኒው የሚነሳባቸው ደካማ ቁጥሮች እንደሚያሳዩት ከሆነ ደግሞ ደካማ እንቅስቃሴዎችም ይስተዋላል በሁለቱ ክለቦች በኩል። ነገር ግን በዘንድሮ ውድድር ዓመት ከዚህ ቀደም 3 ጊዜ ተገናኝተው በፕሪሚየር ሊግ በደርሶ መልስ እንዲሁም በኢኤፍኤል ካፕ ወይም ካራቦ ካፕ ቶትንሃም 3ቱንም ጨዋታ ማሸነፉ ይታወሳል። ነገር ግን በ3ቱ ጨዋታ የነበረው የዩናይትድ ድክመት ወይም በወቅቱ የነበረው ዩናይትድ እና ዛሬ ለፍጻሜ ላይ ቶትንሃም የሚገጥመው ዩናይትድ በተመሳሳይ ስነቦና ውስጥ ነው አይደለም። በየጊዜያቱ የሚነሱ በርካታ ምክንያቶች፣ ትችቶች፣ አላግባብ በጊዜያዊነት የሚያጋጥማቸው የውጤት ቀውስ፣ የሚዲያ ጫናና በተለይ ደግሞ የተጫዋቾች ጉዳት በተለይ ከቶትንሃም ጋር በነበረው ጨዋታ ደግሞ እንደ ምክንያት ለማንሳት ሳይሆን በትክክል የሆነውን ነገር በግልጽ ለማንሳት ማንቸስተር ዩናይትድ እንደምናስታውሰው በዋይት ሃርት ሌን በነበረው ጨዋታ 9 የአካዳሚ ተጫዋቾችን ይዞ ነበር ከስብስቡ ጋር መጓዝ የቻለው። በዚህ ደረጃ ቡድኑ የስኳድ ጥበት አጋጥሞት
በርካታ ተጫዋቾች ተጎድተውበት በአግባቡ ለዛ ጨዋታ የሚሆን በቂ ስብስብ ሩበን አሞሪም ሳያገኙ ነበር ዋይት ሃርት ሌን ላይ በአንድ ጄምስ ማዲሰን ግብ ተሸንፎ የተመለሱት። በየጊዜው የሚፈጠሩ ክፍተቶች በስታት ስናይ የቶትናም የዘንድሮ የውድድር ዓመት የበላይነት አንጂን ፖስቴኮግሉ ከመጡበት ጊዜ አንስቶ በማንቸስተር ዩናይትድ አለመሸነፋቸው እነዚህ ቁጥሮች ወቅታዊ ብቃትን ያማከሉ አይደሉም፣ በአዝ የሚገለጹ ናቸው እንጂ ዩናይትድ በጊዜው የሚያጋጥመው ክፍተትና ዕለታዊ ጉዳይ መነሻ ነበሩ ለሚያጋጥመው ሽንፈት። ለምሳሌ በአንደኛው ሽንፈት አላግባብ ቀይ ካርድ ብሩኖ ፈርናንዴስ ተመልክቶ ቀይ ካርዱ ተነሳለት በቀጣይ ጨዋታ። ስለዚህ እንደነዚህ አይነት ሁኔታዎች በየጊዜያቱ ይፈጠሩ ነበር። ዛሬ ላይ ግን ሁለቱም ቡድኖች ቢያንስ ለዚህ ፍጻሜ የሚሆን ጥሩ ስብስብ ይዘው ነው ወደ ሳን ማሜስ የተጓዙት። በኳሊቲ በስታንዳርድ ወይም በቲሙ ፍሉዲቲ ላይ ተጽዕኖ ይፈጥራል ብለን ካነሳን ደግሞ በይበልጥ ከዩናይትድ ይልቅ ቶትናም ተጎጂ ነው በቲም ኒውስ በቡድን መረጃ ከተመለከተ። ምክንያቱም የክለቡ ሁለት የፈጠራ አቅም የሆኑ ክፍት ከሆነ እንቅስቃሴ በቡድን ውስጥ ከፍተኛ እድሎችን የሚፈጥሩ ፋይናል ሰርድ ላይ በርካታ የተሳኩ ፓሶች ማድረግ የሚችሉ ለቡድን አጋራቸው በርካታ ኳስ አመቻችቶ ማቀበል የሚችሉ ሁለት የክሬቲቭ አቅም ያላቸው የላቀ ቴክኒክ በውስጣቸው የያዙ ስዊድናዊና እንግሊዛዊ ተጫዋች ከዛሬ ጨዋታ ውጪ መሆናቸው ነው፣ ዲያን ኩሉሴስኪና ጄምስ ማዲሰን። ስለዚህ በጥራት ደረጃ ጉለቱን ካጎላል ቶትናም ተጎጂ ነው በዚህ ፋይናል። ዩናይትድ ደግሞ በተቃራኒው በጎ መረጃ የሚሰማበት ወቅት ነው። ዲየጎ ዳሎት፣ ሌኒ ዮሮ እንዲሁም ጆሹዋ ዚርክዚ ሶስት ተጫዋቾች በሶስት የተለያየ ዲፓርትመንት ጥራት አማራጭን ማሳደጊያ ወደ ስብስቡ ከጉዳት የተመለሱት። ስለዚህ አድቫንቴጅን በዕለታዊ ጉዳይ ከተመለከትን ዩናይትድ ይሄ ክፍተት ቶትናም ቤት የተፈጠረው አይነት ክፍተት ከዚህ ቀደም በሊግ ጨዋታዎች ላይ በየጊዜው ሲፈጠር ለሽንፈት ይዳረግ ነበር። ቢያንስ በአማራጭ በኩል ቡድኑ ጠባብ ስብስብ ይዞ ይጓዝ ነበር ከቶትናም ጋር እና በዕለታዊ እንቅስቃሴ በሚፈጠሩ ስህተቶች ቡድኑ ዋጋ ይከፍል ነበር። ስለዚህ ማንቸስተር ዩናይትድን ቶትናም ለማሸነፍ በኦልድ ትራፎርድ ለማሸነፍ ድፍን 23 ዓመት የጠበቀበትም ጊዜ አለ፣ 14 ዓመትም የጠበቀበት ጊዜ አለ። ለምሳሌ እንደምናስታውሰው ለመጨረሻ ጊዜ በፈርጊ ማንቸስተር ዩናይትድ በቶትናም የተሸነፈው በጋሪዝ ቤልና በቨርቶንጋን ግብ ነበር ኦልድ ትራፎርድ ላይ። ከዛን ጊዜ አንስቶ ለረጅም ጊዜ ማንቸስተር ዩናይትድ በአንድ የውድድር ዓመት እንኳን ሁለት ጊዜ በታሪኩ ተሸንፎ አያውቅም በቶትናም። ግን ዘንድሮ እነዚህ ሁሉ ሪከርዶች ከዩናይትድ ተነጠቁ። ስለዚህ ወቅታዊ ሁኔታና የቡድኑ ስምና ዝና ታሪክ ሁሌም በሚቀርቡበት ስታት ውስጥ አብሮ መካተት የለባቸው። ለዚህ ነው ከስታት ጋር በተገናኘ ዕለታዊ ጉዳይን እንዘርዝር እንጂ ያለፉትን ጊዜ ታሪኮችን ስናነሳ በወቅቱ የነበረው የዩናይትድ ከፍታና ቶትናም የነበረበት የውጤት ማጣት እንዲሁም የተለያዩ አሰልጣኞች ሲፈራረቁ ዩናይትድ በኮንሲስተንሲ ሀያል ሆኖ ሊጉ ላይ የቆየበት ዘመን። ዩናይትድ ከፈርጊ ዘመንም በኋላ ዩናይትድ ቶትናም ላይ ፍጹም የበላይነት ነበረው። የነቫንጋል ቶትናም የነቫንጋል ማንቸስተር ዩናይትድ ብዙ ሲታማ ቶትናምን ያሸንፍ ነበር። ከዛም በኋላ የመጡ አሰልጣኞች እነ ጆዜም እየታሙ ቶትናምን ያሸንፉ ነበር። ያው ምርጡ ቶትናምን በማውሪሲዮ ፖቼቲኖ በሚሰለጥንበት ወቅት። ስለዚህ በወቅታዊ ጉዳይ ላይ የተመሰረተ ውጤት መጥፋት ያለፈውን ታሪክ አያስረሳንምና ዩናይትድ በዛሬው ጨዋታ የራሱን አይደንቲቲ የዚህን ውድድር መልክ የተዘጋጀበትን ይሄን ውድድር ለ14 ጨዋታ ሳይሸነፍ የመጣበትን ሂደት ይዞ ነው የሚቀርበው። ቶትናሞች ደግሞ በተደጋጋሚ የምናየው አንድ ቶትናም ቤት ወጥ የሆነ ከሀሳባቸው ዞር የማይሉ የትኛውም ውጤት ሊመዘገብ ይችላል። አንጂን ፖስቴኮግሉ ከምናደንቅበት ዋነኛ ምክንያት ከሲስተማቸው ዞር አይሉ፣ ፍንክችም አይሉ። በየትኛውም አቋም ላይ ቶትናም ቢሆን 4ም ሊቆጠርበት ይችላል፣ 5ም 6ም ሊቆጠርበት ይችላል። የሚጫወትበት ሲስተም ሰከንድ ሃፍም ቡድኑ በተሻሻለ ማጥቃት ሰከንድ ሃፍ ሊመጣ ይችላል እንጂ ከፈርስት ሃፉ ወርዶ አይታይም ወይም ወደ መከላከል የሚያዘነብል ቡድን አይደለም።
በዘመናዊ እግር ኳስ ለመጀመሪያ ጊዜ ሃይላይንን በሁለት አማካይን በሰባት የፊት መስመርን በአንድ ተነጥሎ በሚጫወት አጥቂ በፕሪሚየር ሊጉ የደፈሩ አሰልጣኞች ናቸው። ለፖስቴኮግሉ ትልቅ ያስተሳሰብ ማለት ያጫወት መንገዳቸውን አድናቆት ሊሰጣቸው ይገባል። በእንግሊዝ እግር ኳስ ውብ እንቅስቃሴ ከሚያሳዩ ክለቦች አንዱ ቶትናም በፖስቴኮግሉ መሰልጠን ከጀመረበት ጊዜ አንስቶ ለምሳሌ በግሌ ከሚማርኩ ክለቦች መካከል አንዱ ቶትናም የትኛውንም ክለብ መብለጥ ይችላል። በኳስ ቁጥጥርም በተለይ በሃይ ተርኖቨርና ከአማካይ ስፍራ ፋይናል ሰርድ ከገቡ በኋላ አማካዩ በአጭር ቅብብል ዊንግ ለሚያደርጉት ማይነስ ኳሶች ወደ ተጋጣሚ መጫወቻ ክልል በነ ፔድሮ ፖሮና ዲስቲኒ ኡዶጌ ለመግባት የሚያስቡበት በአጠቃላይ ኢንቨርትድ ፉልባክን አንድ አሰልጣኝ ለምሳሌ ፔፕ ጋርዲዮላ በፕሪሚየር ሊግ 3-box-3 ሲስተምን ያመጣው ፔፕ ነው ተብሎ ይገመታል በአብዛኛው። ነገር ግን ስለ ኢንቨርትድ ፉልባክ አገልግሎት እንደ አንጂን ፖስቴኮግሉ በዚህ ጠንካራ ሊግ ውስጥ የሞከራ አሰልጣኝ የለም በግሌ ስመለከት ማለት። ሁለት ፉልባኮች ደብል አፕ ያደረጉ አማካዩ ስፍራ ላይ ይጨምራሉ የአማካዩን ቁጥር 4 ያደረጉ ወይም 5 ተጋጣሚ በየትኛው መመዘኛውን የቶትናምን አማካይ ይበልጥ ምንድነው ቶትናም እነዛ ፉልባኮች ጥለው የሚሄዱበትን ቦታ ተጋጣሚ እየተጠቀመ በሚሰሩት ሃይላይን ከተከላካይ ጀርባ በሚጣል ኳስ ቶትናም በቀላሉ ግብ ያስተናግዳል። ለምሳሌ በዘንድሮ የውድድር ዓመት በፕሪሚየር ሊጉ ከአርሴናል በበለጠ ግብ ያስቆጠረ ቡድን ቶትናም ነው። 78 ግብ አስቆጥሯል። ነገር ግን በተቃራኒው 66 ግብ አስተናግዷል። ይሄ ነው ትልቁ ልዩነት። ስለዚህ ቡድኑ ሞር ኦፌንሲቭ ትራንዚሽኖችን የሚመርጥ የማጥቃት ባህሪ ያለውን ቡድን ነው ፖስቴኮግሉ የሰሩት። ሩበን አሞሪም የራሳቸው ቡድን አይደለም፣ የራሳቸው ስትራክቸር ባለ መልኩ የተቀናጀ ስብስብ አይደለም፣ መሀል ላይ የመጡ ናቸው። ያንን ቡድን ግን መልክ ለማስያዝ ጥረት በሚያደርጉበት ወቅት በዚህ ጥረት ውስጥ ትልቁ ጉዳይ ምንድነው? ቡድኑ ውጤት ያጣል። በየትኛው መመዘኛ ውጤት ሲያጣ የራሳቸውን ቡድን ሆነ አልሆነ አንድ አሰልጣኝ አንድ ቡድን ውስጥ ሊፈጥር የሚችለው ለውጥ በሊጉ ላይ አሞሪም አልፈጠሩም። በጨዋታ የሚያስቆጥሩት ግብ ያስመዘገቡት ውጤት ሁሌም እንደ መመዘኛ እየቀረበ አሰልጣኙ ካለው ብቃት ካሳየው ኮንሲስተንሲ ይልቅ ማንቸስተር ቤት መጥቶ ያጣውን ውጤት ነው ለማነጻጸሪያነት የሚያነሱት። ለምሳሌ በሩበን አሞሪም ስፖርቲንግ ሊዝበን ውስጥ በደንብ ከተመለከታችሁ በባክ 3 ሲጫወት ያሉ ተጫዋቾች ኳሊቲና ለዛ ሲስተም ተስማሚ የሆኑ ተጫዋቾችን እንዴት እንደመለመሉ ለምሳሌ በትንሹ በተጠናቀቀው የውድድር ዓመት የሊዝበን አጥቂ ያስቆጠረው 43 ግብ ቪክተር ጌሪኬስ። ማንቸስተር ዩናይትድ በዘንድሮ የውድድር ዓመት ከፊት መስመር ተጫዋቾች ውስጥ ከጋርናቾ ከሆሉንድ ከሌሎችም ለ23 ለ21 ለ14 ጨዋታ ግብ አላገኘም። አማካይ ነው የሚያስቆጥረው። ስለዚህ ይሄ አሰልጣኝ የሚወቀስበት በራሱ በገነባው ቡድን ወይም ስትራክቸር አይደለም። መሀል ላይ መጥቶ ይሄን ቡድን ወደዛ ሲስተም ለማምጣት ጥረት ላይ ያለ ስለነበር የአጭር ጊዜ መብቴና የረጅም ጊዜ መብቴ ሲያስቀምጡ ለማንቸስተር አዋጪው መንገድ ዩሮፒያ ሊግ ነው። ለዛ ነው ቡድኑ 14 ጨዋታ በፕሪሚየር ሊግ አንድ ስታት የማንቸስተር ዩናይትድን የዘንድሮ የውድድር ዓመት በቀላሉ ዩናይትድ ምን አይነት ቡድን እንደሆነና ምን ያክል ለዚህ ውድድር ትኩረት ሰጥቶ ይሄ ቡድን በተሻለ የፋይናንስ ስርዓት በተሻለ ውጤት ለቀጣይ የውድድር ዓመት በንቃት ለመጀመር ይሄን ውድድር ታርጌት እንዳደረገ ምንመለከተበት አንድ ትልቅ ስታት አለ። ከዚህ ጨዋታ በፊት የተመለከትኩት በፕሪሚየር ሊግ ካደረጋቸው 37 ጨዋታዎች ዩናይትድ 42 ግብ ነው ያስቆጠረው በ8 ሾት ኮንቨርዥን ሬት። እዚህ ጋር ልብ ብላችሁ አዳምጡኝ። 42 ግብ አስቆጥሮ በ8 ሾት ኮንቨርዥን ሬት በጨዋታ በአማካይ ማለት 1.1 ጎል ነው የሚያስቆጥረው። ይሄ ማለት ደግሞ ዩናይትድ በዚህ በፕሪሚየር ሊግ በ38 ክለቦች መሃል በሚደረገው ውድድር ውስጥ እንዲህ አይነት ስታት
አስመዝግቦ አያውቅም። በጣም የወረደ ስታት ነው። 42 ግብ በ37 ጨዋታ በአማካይ 1.1 በ8 ሾት ኮንቨርዥን ሬት። ከነዚህ 42 ግብ ውስጥ 27ቱ ክፍት ከሆነ እንቅስቃሴ ነው። ይሄ ማለት አብዛኛው 56% ቡድኑ ክፍት ከሆነ እንቅስቃሴ 27 ግብ ማስቆጠር ይችላል። ከተወሰኑ ክለቦች ናቸው ማንቸስተር የሚሻለው በዚህ ቁጥር። ነገር ግን ወደ ዩኤፋ ዩሮፓ ሊግ ስንመጣ 14 ጨዋታ አድርጓል። 35 ግብ ነው ያስቆጠረው። ግን በ37 ጨዋታ 42 ግብ፣ በ14 ጨዋታ ግን 35 ግብ ነው ያስቆጠረው ዩናይትድ። ስለዚህ የዩናይትድ የዘንድሮ ትኩረት ወይም አይደንቲቲ ሩበን አሞሪም ከተወሰነ ጊዜ በኋላ የቀየሩት ወደዚህ ውድድር ላይ ማተኮር። ለምን በፕሪሚየር ሊጉ ከሚያስመዘግቡት ውጤት ከሚታየው እንቅስቃሴ ከተፎካካሪ ክለቦች በተለይ የተደራራቢ ጨዋታ ጫናን የተጫዋቾችን ጉዳት ማኔጅ አድርገው ሐሙስ እየተጫወተ እሁድ ሲጫወት ይሄ ቡድን እንዴት ባላንስ ሊሆን ይችላል? በዚህ ጠባብ ስብስብ ጥራቱም ግንባታውም በአሰልጣኙ ሲስተም ላይ ጥገኛ ሆኖ ባልተገነባ ቡድን ውስጥ ሊፈጥር የሚችለው አዲስ ማጂክ ሊኖር አይችልም። ይሄ የትኛውም አሰልጣኝ የሚገባበት ጫና ያውም ከ4-2-3-1 ወይም ከ4-3-3 ወደ ባክ 3 የሚቀየር ስብስብ በጣም ፈታኝ ነው የሚሆነው። ስለዚህ በዩሮፓ ሊግ በ14 ጨዋታ 35 ግብ ሲያስቆጥር የዩናይትድ ሾት ኮንቨርዥን ሬት የነበረው 14 ነው። በእጥፉ ይበልጣል ከሊጉ ማለት ነው፣ በእጥፍ። ስለዚህ ዩናይትድ ምን ያክል ውጤታማ ለመሆን እዚህ ውድድር ላይ ሲሪየስ እንደሆነ የተመለከትንበት የውድድር ዓመት ነበርና ለዛም ነው አላንዳች ምክንያት ያለ ጥረት ወይም እንዲሁ በግምት የተገኘ የፍጻሜ ጨዋታ አይደለም። በተገቢው ሁኔታ ዩናይትድ በተገቢው ሰዓት የውድድሩን ጥንካሬ የተጋጣሚ ክለቦችን አቅም በተመለከተ መልኩ እዚህ ውድድር ላይ ታርጌት አደረገ። በውድድሩም ውጤታማ ሊሆን 90 ደቂቃ ወይም ከተጨመረ 120 ደቂቃ ነው የሚቀረው። 14 ጨዋታ 14ቱንም ባለመሸነፍ በሊጉ እኮ በዘንድሮ የውድድር ዓመት 18 ጨዋታ ዩናይትድ ተሸነፈ ሲባል የዩናይትድ ኢራ በሊጉ እያከተመ ነው ብሎ አንዳንድ ጋዜጦች ሲጽፉ፣ በተቃራኒው ግን ዩሮፒያን ብቸኛ ያልተሸነፈ ቡድን ነው። በዩሮፒያን ውድድር በሶስቱም በኮንፈረንስ ሊግም በቻምፒየንስ ሊግም በዩሮፓ ሊግ ብቸኛ ያልተሸነፈ ቡድን። ይሄ ደግሞ ዩናይትድን እዚህ ውድድር ላይ ምን ያክል እንዳተኮረ ነው የምንመለከተውና በ14 ሾት ኮንቨርዥን ሬት 35 ግብ ካስቆጠረ ቡድኑ በአማካይ 2.5 ግብ ያስቆጥራል በዩሮፓ ሊግ። በፕሪሚየር ሊግ ግን በአማካይ በ37 ጨዋታ 1.1 ግብ ነው የሚያስቆጥረው። በዩሮፓ ሊግ በአነስተኛ ያውም በእጥፍ በሁለት ከግማሽ ምናምን እጥፍ ነው በሊጉ የተጫወተው። እዚህ ጋር የተገደበ 14 ጨዋታ ነው ያውም በተሻሻለው ፎርማት። ስለዚህ በዩሮፓ ሊግ ካስቆጠራቸው 35 ግቦች ውስጥ 24ቱ ክፍት ከሆነ እንቅስቃሴ ነው። እዚህ ጋር ነው አሁን የዩናይትድን አይደንቲቲ ዩሮፓ ሊግ ላይ የሚያጎላው። እንዴት 24 ግብ አስቆጠረ? በክፍት ከሆነ እንቅስቃሴ በሊጉ ከ42 ግብ ከ37 ጨዋታ 27 ግብ ብቻ ክፍት ከሆነ እንቅስቃሴ ካስቆጠረ በዩሮፓ ሊግ በ14 ጨዋታ 24 ግብ ክፍት ከሆነ እንቅስቃሴ ቡድን አስቆጥሯል። ስለዚህ ዩናይትድ ትኩረቱ እዚህ ውድድር ላይ ነው። የዛሬው ፍጻሜ ደግሞ ፋንክሽናል ነው ለዩናይትድ። በርካታ ጉዳዮች አሉ። ሁለቱም ክለቦች ለምሳሌ ቶትናም የፒኤስአር ህግ ጥሰት ወይም ይሄ ደንቡን የመተላለፍ ችግር ወይም ክፍተት የለበትም። እንደውም እንደ አትሌቲክስ ዘገባ ከሆነ በጣም ትርፋማው ቡድን ቶትናም ነው በዘንድሮ ውድድር ዓመት ከሌሎች ክለቦች ከቲቪ ሽያጭም ከተጫዋቾችም ሽያጭ ጋር በተገናኘ ከሃሪኬን ያገኘው የተጠናቀቀው የውድድር ዓመት ገቢ በተሻሻለ ሁኔታ ነው ቡድን ውስጥ አንድ ስቴፕ ያደገው። ስለዚህ ቡድኑ ምን ያክል ትርፋማ ነው?
ይሄን ደግሞ የሚያሸንፍ ከሆነ ቶትናም የተሻለ የሂሳብ መዝገብ ይኖራል ለቀጣይ የውድድር ዓመት ጭምር የሚሻል። ዩናይትድ ግን አጣብቂኝ ውስጥ ነው ያለው። የቲቪ ሽያጭ፣ የስፖንሰርሺፕ ጉዳይ፣ በዝውውር ለአሞሪም የተሻለ ስብስብ ቀጣይ የውድድር ዓመት ለማቅረብ እዚህ ውድድር ላይ ዩናይትድ የሚያገኘው ገቢ ትልቅ ወሳኝነት፣ ትልቅ የፋይናንስ እስትንፋስ ነው ለዩናይትድ የሚፈጥረው። ስለዚህ ሁሉና ሁለት ነው። ባተኮረበት ውድድር ላይ 14 ጨዋታ ያልተሸነፈበት 35 ግብ ያስቆጠረበት በትኩረት የመጣበትን ውድድር ማሸነፍ ሊጉን የዘነጋበት ወይም ሊጉ ላይ የተዘናጋበትን ይሄም ማካካሻ ነው ለአሰልጣኙም ቆይታ። በአጠቃላይ ደግሞ ከተመለከትን ቡድኑ ለቀጣይ የውድድር ዓመት ራሱን በንቃት ቢያንስ ዝውውር ላይ እኮ ለመሳተፍ ሞራል ለሚመጣው ተጫዋች የዩኤፋ ቻምፒየንስ ሊግ የመደራደሪያ ኩፖን ዩናይትድ የሚያስቀምጠው። ስለዚህ ቫልዩ ይኖረዋል። ከየትኛውም ክለብ ተደራድሮ አንድን ተጫዋች ለማምጣት አድቫንቴጅ ይኖራል። እንደየትኛውም ዝውውር እንደሚያደርግ ክለብ ከየትኛውም ጋር ኮምፒት ማድረግ ይችላል ወጥቶ በገበያ ላይ። ስለዚህ ለዩናይትድ የሁሉና ጉዳይ ነው። በተቃራኒው ለፖስተኮግሉ ስራቸውን በቶትናም ቤት ማረጋጊያ ቢያንስ ያ ከእግር ኳስ ውጪ ቢዝነስን ለሚያስብ ባለቤት ለተወሰነ ጊዜ ማረጋጊያም ይሆናል። እግር ኳስን እንደ ቢዝነስ፣ አሰልጣኞችን እንደ አንድ ቅጥረኛ የሚመለከት በእግር ኳስ ውስጥ መኖር የሌለበት አስተዳዳሪ ነው ዳንኤል ሌቪ ማለት። ይሄ ለእግር ኳስ ካልተፈጠሩ አስተዳዳሪዎች መካከል አንዱ ዳንኤል ሌቪ ነው። ደጋፊው እንኳን እንዲወጣላቸው ያልጠየቁት ጥያቄ የለም፣ ግን በቦታ ላይ እንደሚቆይ ተረጋግጧልና ለፖስተኮግሉ ይሄን ውብ እግር ኳስ በቶትናም ቤት ለተለያዩ የውድድር ዓመት እንድንመለከት ሩበን አሞሪም በማንቸስተር ዩናይትድ ስኬታማ ሆኖ ይሄ ወጣት አሰልጣኝ በሊዝበን ያስጨበጨበውን የሊጉን ዋንጫ በማንሳት ወጣት ተጫዋቾችን በማብቃት በልዩ አቅም ወደ ትልቁ ክለብ ማንቸስተር ዩናይትድ የመጣም አሰልጣኝ እንዲሳካለት የዛሬው ጨዋታ ለሁለቱ አሰልጣኞች በተለይ ስራቸውን ለመጠበቅ የሥራ ዘመናቸውን በስኬት ለማጠናቀቅ ወሳኝነት አለውና ሳን ማሜስ በምሽቱ ሁለቱን ክለቦች ታስተናግዳለች። ማንቸስተር ዩናይትድ ወይስ ቶትናም፣ ለንደን ወይስ ማንቸስተር? እንደምታውቁት በማንቸስተር ከተማ የሚገኘው ሌላኛው ክለብ ማንቸስተር ሲቲ ያለምንም ዋንጫ ሊጉን አጠናቋል የውድድር ዓመቱ። ማንቸስተር ብቻ የሚቦርቅበት የማንቸስተር ዩናይትድ ዓመትም ሊሆን ይችላል በማንቸስተር ከተማ። በለንደን ብትሄዱ አርሴናል ያለምንም ዋንጫ አጠናቋል። ቶትናም ለንደን ኢዝ ዋይት እያሉ መዘመራቸውን ይጀምራሉ። በተለይ ደግሞ በለንደን ከቼልሲ ውጪ አንድም ክለብ የዩሮፒያን ውድድርን አሸንፎ ዋንጫ ይዞ መጥቶ አያውቅም። ቶትናም ሁለተኛው ቡድን ሆነ ማለት ደግሞ በአርሴናል ባለቤቶችም አሰልጣኙ ተጫዋቾች ላይ ቀጣይ የውድድር ዓመት አንገብጋቢ ጉዳይ ዋንጫ ማንሳት እንደሆነ ጫናው ወደዛም ይገለበጣል። ስለዚህ እስከ ከተማ ድረስ ባለ የደርቢ ስሜት ሊጓዝ የሚችል ትልቅ ፍጻሜ ነው። ምናልባት ባለፉት የውድድር ዓመታት ካየናቸው ፍጻሜዎች ሁሉ በእጅጉ ተጠባቂ በጉጉት እንድንጠብቅ ከሻምፒየንስ ሊግ እግር ኳስ በላይ እኮ የዩኤፋ ዩሮፓ ሊግ በጣም ትኩረት አግኝቷል። በዚህ ወቅት መነጋገሪያው ጉዳይ ሁለት የእንግሊዝ ቶፕ 6 ክለብ ውስጥ የሚገኙ ክለቦች 16 17ኛ ደረጃ ላይ ተቀምጠው ዩኤፋ ዩሮፓ ሊግ ላይ ፍጻሜ ተገናኙ። ይሄ ለእግር ኳስ አስደናቂ አጋጣሚ ነው። የኒውካስልን ታሪክ በዘንድሮ የውድድር ዓመት አይታችኋል። ፓላስን፣ ቦሎኛን፣ ሃሪኬን ጭምር ዋንጫ አንስቷል። ፓሪስ ሴን ጀርሜን ለፍጻሜ ቀርቧል ለሁለተኛ ጊዜ። ከዚህ ቀደም ቶትናም በዩሮፒያን ውድድር ፍጻሜ በታሪኩ ለመጀመሪያ ጊዜ ቀርቦ በሊቨርፑል ተነጠቀ። ዛሬ እስከ አንጂን ፖስተኮግሉ ጋር ምን አይነት ሪካርድ ያስመዘገበ አንድ ጉዳይ ለማንሳት ፖስተኮግሉ ሩበን አሞሪም ባላቸው የሥራ ዘመን በቆዩበት ወቅት ፍጻሜ ደርሰው ተሸንፈው አያውቁም። ዛሬ ግን አንዳቸው መሸነፋቸው የማይቀር። ፖስተኮግሉ ደግሞ አንድ ነገር የሚይዙታል። የኔ ሁለተኛ ውድድር ዓመት ሁሌ በስኬት ነው የሚጠናቀቀው። ሁለት የውድድር ዓመት
ያለ ዋንጫ አሳልፌ ሶስተኛው ውድድር አመት ጀምሬ አላቅም የሚሉት አንድ የራሳቸው ሆነ ማይንድ ጌም አለ። ሩበን አሞሪም ደግሞ ከማይንድ ጌም ይልቅ ስራቸው ላይ ሲሪየስ ሲሆኑ ላተኮሩበት ጉዳይ ደግሞ ማቾ ነው። እንግዲህ በስተመጨረሻም እንደምንም ዩናይትድን ለዚህ ደረጃ አድርሰዋል። ዛሬ 120 ደቂቃን በድል የሚወጡ ከሆነ ስድስተኛ ቡድን ሆኖ ወደ ቻምፒየንስ ሊግ ትኬት ሁለቱም ቡድኖች ይቆርጣሉ። በምሽቱ ጨዋታ ዩናይትድ ዌስት ቶትናም እስቲ የራሳችሁን ግምት እያስቀመጣችሁ ፕሮግራማችንን ላይክ አድርጉ። አዲስ ሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ታንክስ ድጋፍ አድርጉ። በሌሎች ፕሮግራሞች ወደ እናንተ ተመልሰን እንመጣለን። የሳን ማሜሱን ፍጻሜ በዚህ መልኩ ተመለከትን። ሰላም ቆዩ።